ቀደም ሲል በአረብ ሀገር ሴት ድራማ አረ ወንድሜ በእናትህ ምግብ ከበላሁ አንድ ቀን አልፎኛል። እና በላበት ሳይኖር ነው በራይድ የምትመጣው? ባንክ ትንሽ ተጨንቄ ነው። ሶስቱም በተመሳሳይ ጊዜ ሊመጡብኝ ነው። እነማን ናቸው? ታደላችሁ፣ ፍቅራችሁ በጣም ያስቀናል። አሁን የጠራችሁ ለአንድ ለሶስት ወር ቤት ውስጥ ላላር ይችላሉ። ለምን? እንዴት ነሽ እናቴ? ደህና ነኝ አሌክስ። ደግሞ ሰርፕራይዝ አለኝ። ኧረ እባክህ ምን? በጣም አሪፍ ቤት ነው፣ ወርጄዋለሁ። እንዴ ባትወደው ነበር የሚገርመኝ። የኔ ምርጫ እኮ ነው። እኔ እኮ ጢባረስ ከጥግ ድረስ መሆኑ ነው የሚገርመኝ። ለማንኛውም ቤቱ በጣም አሪፍ ነው። ደግሞ ቤቱ ከነቀው መሆኑ በጣም ጥሩ ነገር ነው። አንተ ሰው ግን ውለታዬ እየበዛብክ ነው። በኋላ እንዴት እንደምትመልሰው። አሁን አዳሚ አላማ ያለ ሰው አገኘው ብላ ነገዋን በእኔ ላይ ትሰራለች። አንተ ሰው ከዚያ ያላትን አስረከባ ህልሟ አስጨለምባት፣ ጨሯን ቆልፋ ወረ መጣችበት። እኔ ግን ሴቶቹ የሌለ እያሳዘኑኝ ነው። አንተ ደግሞ ምንድን የአረብ ሀገር ሴቶች ምናቸው ነው የሚያሳዝነው? እንዴ ከእነሱ በላይ የሚያሳዝን ሰው አለ? እኔ ደግሞ መቼም ቢሆን ለአረብ ሀገር ሴት መቼም ነው ማላዝ ነው። ምን ያህል ህይወቴ እንዳመሰቃቀሉት እያወቅህ እና አንድ ሁለት የአረብ ሀገር ሴቶች ጎዱኝ ተብሎ ዝጋ እባክህ። ሁሉም አንድ ናቸው። ከልብ ስትወዳቸውና ስታከብራቸው አይወዱም። ሚኪ ተው። ቆይ ሲጀመር አንተ ለእነሱ ጠባቂ ያደረገ ማን ነው? እንደዚህ ሽንጥን ገትረህ የምትከራከርላቸው? ድካማቸው ስለሚያሳዝነኝ እኮ ነው። እንዴ ቆይ ሲጀመር እኔ እናንተን ያስተሳሰረን ነገር ሁለታችንም አንድ አይነት ጉዳት ስላለብን አይደል እንዴ? እሱማ ልክ ነህ። ነገር ግን እኔ ግን አንድ ሁለት የአረብ ሀገር ሴቶች ጎዱኝ ብዬ ሁሉንም አልጠላም። አዋጭቅጭቅኝ እንዴ! ራስን እንደ ጻድቅ እያየህ ነው። ተረጋጋ እባክህ። አሁን ልጄ ምን አስጨክኗት ነው? ምን ነው አንጀቷን እንደዚህ ያስጨከነው? አይኔን እንኳን ሳታይን ጥላኝ ሄደችው። ምን ነው ልጄ? ምን ነው? ወይ ምን ተረጋጋሁት። ምንስ ቢሆን እሺ። ቆይ ከቤተሰብ በላይ ቀድማ ልታገኝ የፈለገችው ማን ነው? ወይ ማአዚ፣ እኔ እኮ ለቤተሰቦቼ ሳትናገሪ አንቺ ብቻ መተሽ ኤርፖርት ተቀበይኝ ስትለኝ ሰርፕራይዝ ልታደርጋችሁ መስሎኝ ነበር። ለካ እሷ ሻንጣዋን አሸክማ ልትልከኝ ነው የጠራች። ግን እሺ እሱ ማን ነው ከቤተሰብ በላይ ቀድማ ልታገኝ የፈለገችው? እኔ ምን አውቄ። ግን አንድ ሚኪ የሚባል የምትወደው ልጅ አለ። ምናልባት እሱ ጋር ሄዳ ይሆን እንዴ? የሆነ ነገር አለ ልጄ። እንዲህ 4 አመት ሙሉ እኔን ሳታየኝ አይን ላይ ሳንተይ ጥላኝ ሄደችው። ታማ ነው እንጂ በጤና አይደለም። ቆይ ለምንድን ነው አብረኝ ያለው መሰራው የምትደግፈኝ? እሱማ ጓደኛዬ ስለሆንክ እኔ ባላግዝም ካቋም እንደማልቀየር ስለማውቅ፣ በዛ ላይ ደግሞ ካገኘውም ትንሽ ስለምትደግፈኝ። አይ አይደለ እንደዚህ ግልጽ ትሆን ያምርብሃል። ሴቶቹም እኔ ባልበላችሁ ነገ ጠዋት የአንድ ወንድ ሲሳይ መሆናቸው አይቀርም። እሱስ እኔም ባልተባበር መዘረፋቸውን አይቀርም። አይ አይደለ ይህን ተወዳድሮ እንደ መቅደም እንደ ትጋት ስራ ማየት ነው ያለብህ። ባላምንበትም በጉዳዩ ተሳታፊ እየሆንኩ ነው። እባክህ አትጨነቅ። ህይወት የጠመመች ናት፣ ቀጥ ብላ አትችለውም። እሱስ ልክ ነህ። ግን እስከ መቼ ነው እንደዚህ የምንሆነው ሚኪ? መጨረሻችንስ ምን ይሆናል? አንተ እንደ ጓደኝነት የሚያስፈልገኝን ነገር ከማድረግ ውጪ ኃጢአቱ እኔ ላይ ነው። ቢሆንም በቀጥታም ባይሆን በተዘዋዋሪ የእነዛን የምስኪን ሴቶች ገንዘብ ለመብላት ግን እየተባበርኩ ነው። አዋ አትነጫነጭ። ሰሞኑን የመጣው ጸባይ ደግሞ በጣም ግራ የሚገባ ነው። ዝም ብሎ ልፋቢ ላይ ነው እንጂ አንተ እንደሆንክ መስሚያክ ጥጥ ነው። እሱን ነው የምልህ። እንደነዝና አሮጊት ደግሞ አትነጫነጭ። ተመስገን። እመጣለሁ ካልሽኝ ጀምሮ ሰዓቱ አልሄድ ብሎኝ ነበር። ይሄን ያህል ሚኪ? አዎ ፍቅር፣ ምን ያህል እንደወደድኩሽ አልገባሽም እኮ። ገብቶኛል። በቃል ስታረጋግጥልኝ ደስ ስለሚለኝ እኮ ነው። ፈጣሪ ይመስገን ከብቸኝነት አውጥቶ አንቺን ስለሰጠኝ። እኔ ፍቅር ምን አባቴ ላድርግ? ፈጣሪ ልፋቴን አይቶ አንተን የመሰለ አፍቃሪ ሰጠኝ። እንዳንቺ አይነት ውስጧም ውጫዋም የሚያማረ ሰው ማግኘት መታደል እኮ ነው። ወይ ፍቅር ይገርማል። ገና ዛሬ ከመምጣት ምን ነው የሚገርመው?
የናፈቀችኝ እናቴን እንኳን አይኗን ሳላይት እኮ ነው በረሬ የመጣሁት። የኔ ፍቅር ምን አባቴ ላድርግሽ? ዛሬ ባትመጪ እኮ ሞትብሽ ነበር። አትሙትብኝ እሺ፣ ጠላትክ ይሙት። ድንገት እመጣለሁ ስላልሽኝ የረባ ነገር አላዘጋጀውም። ወተን ቆንጆ ነገር ጋብዝሻለሁ። ሀቢቢኒ አራበኝም። ረሃብ ያንተና ይቻላል? አዎ፣ ዛሬ ከቅፍ ሳልወጣ አይንህን እያየሁ ማሳለፍ ነው የምፈልገው። ደስ ይለኛል የኔ ማር። ቤት ግን በጣም ነው የሚያምረው። ካሰብኩ በላይ ነው። እውነት? እንዴት ታውቃለህ? ካወራር አቋም ያለው ሰው እንደሆንክ ገምቼ ነበር፣ ግን በጣም ካሰብኩት በላይ ሆንክብኝ። የኔ ፍቅር ባርናቁ ልታሰክሪኝ ነው እንዴ? ከምሬን ነው። እኔ እንዳንተ አቋም ያለው ሰው ደስ ይለኛል። በቃ አረ ሙገዛው አልበዛም? አልበዛም። ቤት እየሰራ እንደነበር አውቃለሁ፣ ግን እንደዚህ አይነት ቤት አልጠበቅኩም። የዚህም ቤት ነገር ሳታንሽብኝ አሳሪን ነው እያበላኝ ያለው። ለነገሩ የኔ ቤት ማለት ያንቺ ነው። እንዴት የኔ ፍቅር? ያለኝን ሁሉ እዚህ ቤት ላይ አውጥቼ ያውየዋለሁ። ቀሩ ደግሞ የባንክ ዕዳ አለብኝ። እውነት ሀቢቢ? ለነገሩ ቤቱ ይገባዋል። አዎ እሱማ ዋናው ማለቁ ነው። ግን የባንክ ዕዳው በጣም እያስጨነቀኝ ነው ያለው። ለካ እሱም አለ። ለመሆኑ ምን ያህል ነው? 2 ሚሊዮን። ውይ ብዙ ነው። ቆይ የልጁን ቤት ታውቂዋለሽ አንቺ? ኧረ እኔ በፍጹም አላውቀውም። በቃ አንቺ ከማዘርጋውኝ እኔ እስኪ ወጣ ብዬ ፈለግ አድርጊያት ልምጣ። ማሚ በቃ አንቺ ተረጋጊ። እኔ ምንም ተረጋጋሁት ልጄ፣ ምንም ተረጋጋሁት። አሁን ደግሞ ባሰብኩት መጠን ቢዝነስ እንዳላጠጥፍ እንቅፋት እንዳሆንብኝ በጣም ሰጋለሁ። እንዴት ሚኪ? ወለዱ ነው ማዚ። ጊዜ በሰጡት ቁጥር በጣም እየተቆለለ ይመጣል። እንዴ እኔ ፍቅር ካላስ በቃ ተጨናነቀ። እኔ 1 ሚሊዮን እሰጥሃለሁ። እንዴት ማዚ? እኔ ላንቺ ላደርግልሽ ሲገባ አንቺ ለኔ ልታደርግልኝ ነው እንዴ? ሀቢቢ አንተ ማለት የኔ አይደል እንዴ? እሱማ ልክ ነሽ። የኔ የሆነው ሁላ ያንቺ ማለት ነው። ባይገርምህ በጣም እድለኛ ነበርኩኝ። የምሰራባቸው ሰዎች ከሌሎች እህቶች አንጻር በጣም ባለጸጎች ነበሩ። ያው ቤተሰብ ስለምረዳ ነው እንጂ ሁሉንም በአንዴ ዘግተን መጠቃለል እንችል ነበር። አቤት እንደዛ ቢያደርገው ኖሮማ። ግን እኔም ለራሴ ማሰብና ማስቀመጥ የጀመርኩት ገና በቅርቡ ነው። የኔ ፍቅር እኔ ያለሁልሽ፣ ምንም ነገር እንዳያሳስብሽ። በቃ ሀቢቢ ቀሪውን እዛ ኬርኩ በኋላ ቶሎ ቶሎ እየላኩልህ ተደጋግፈን እንከፍላለን። ትንሽ ቢሆን ሰው ሀገር እስከመቼ መጥቼ ርፍ ልበል እንጂ። እኔም እስከዛ ቢዝነሴን አሯሩጬ አንቀባሬ ነው ማኖርሽ። የኔ ፍቅር ያድርግልኝ። በእርግጥ እኔ የማገኘው ገንዘብ በጣም ቆንጆ ነው። የምሰራባቸው ሰዎች ግን ባህሪያቸው በጣም አስቸጋሪ ናቸው ከምልህ በላይ። አይዞሽ የኔ ፍቅር፣ ሁሉም ነገር ይለወጣል። ተስፋ አድርጋለሁ። እዚህ ስንመጣ ቀላ ብለን ቦርሳችንን ይዘን ተቀባብተን ስንታይ የደላን እንመስላለን። ግን ስንቱን ችለን ስንቱን አሳልፈን መሰለን። እንዴ ፍቅር፣ ከእኔ ጋር ሆነሽ ልትደበሪ ነው እንዴ? ይቅርታ ሀቢቢ፣ ገና ከመምጣቴ ብሶ ታወራው ባህል የማወራው ሰው ስለሌለኝ እኮ። እኔ ያለሁልሽ፣ ሁለተኛ እንዲህ ስትይ እንዳልሰማሽ። ፈጣሪ ምስሉ የሚሳናል። ምስጋና ይግባኝ። ፈጣሪ ምስጋና ይግባኝ። እንደው ሳልሞት ልጄን ባይኗ አሳየኝ። እኔ ጌታ እንዴት ሞትን አመጣው ማለት? ስንቱ እኮ ነው እንደተነፋፈቀ ሞት የሚነጥቀው። እሱስ ልክ ነሽ። ደግሞ በጣም አምሮባችኋል። ቤቱም ተቀይሯል። እድሜ ላንቺ፣ ከፈጣሪ በታች እድሜ ላንቺ። እኔ እናት እኛ ከየት አመጣ ነው? እኔ ምን አደረኩላችሁ እማዬ? አሌክሲ ደግሞ ምንድን ነው ያከልከው? አንቺ ራሱ አበባ አይደል እንደ መሰልሽልን? እስቲ ልጅ የሚቀመስ ነገር ለዚህ ልጅ አምጪለት። የምትወደውን ፍርፍር ሰርቼ እላለሁ እኮ። እስክትነሳ ነው የምጠብቀው። ምንድን ነው የምትጮኸው?
ምንድነው የምታፈጠው? ራይል እኮ ነች። ስለምንድን ነው የምታወራው? ይኸውልህ በእህቴ እንደማልደራደር ታውቃለህ። አንድ ነገር ብታስብ በቁም ነው መቀብር። ምን አሰብኩ? አካበድክ አንተ ደግሞ ማስብስ ምን ያንሰኛል? ምንም አያንስም፣ ግን ለእህቴ የሚመጥን አይነት ሰው አይደለም። ምን ይገርማል እባክህ። በስንቷ ሴት እንባና ላብ የታጠብክ ሰውዬ እኔን ምን አውቅህ? ምንድን ነው የምታወራው? ስለናኩ ነው ሚስጥሬን ቤቴን ሁላ ክፍት ያደረኩልህ? እኔም እንደዛ ነበር የማስበው። አንተ ስንቷን የአረብ ሀገር ሴት እያስለቀስክ በእህቴ ደረጃ አይደለም ስትለኝ ገርሞኝ ነው። ዝጋ። እነዛ ኩልኩሌዎችን ከእህቴ ጋር ልታወዳድራቸው ነው? ደግሞ ጀመረ ቆዳ ቆዳ የሚል ወሬ። ምን ያንሳቸዋል? እነሱም እኮ የሚወዳቸው ወንድም ይኖራቸዋል። ዝጋ እባክህ። የእውነት ይደብራል። በቃ እማዬ እኔ የማደርሱ የተላኩት እቃ ስላለ ልሂድ። እንዴ ልጄ ምን ነው እህሏ እንኳን ምግብ እንኳን አትቀምሽም እንዴ? አይ ብሄድ ይሻላል። አሌክሲ ራይድ ደውልልኝ እስኪ። እንዴ ገና ቆይ መች ተጠጋገብንና ነው የምትሄጂው? እመለሳለሁ እኮ እማዬ። ለራይድ ደውልልኝ አሌክስ። ኧረ ማዚ ዛሬ አረፍ በይና ነገ ትሄጃለሽ። አይ አሌክሲ ጨራርሼ ባርፍ ይሻለኛል። ባይሆን ለራይድ ደውልልኝ። ለምን ደውላለሁ? በእጅ አይደል እንዴ ያለው? እንዴ ማለት ሰርፕራይዝ አለኝ አላልኩሽም? አሁን የመጣንበት መኪና እኮ የኔ ነው። ያው በብድር ቢሆንም የእውነትን ነው አሌክሲ። እድሜ ላንቺ እኔ ናት። ይኸውልሽ ልጄ እኮ አንበሳ ሆነልኝ፣ ጀግና ሆነልኝ እኔ ናት። እድሜ ላንቺ። እንዴት ደስ ይላል። በቃ አሌክሲ የመክሊትን ቤት ታውቂው የለ? እሷ ጋር ደርሰኝና ከእሷ ጋር ነው የሚሄደው። ውይ እንዴት አይነት ጓደኛ ነው ያለች አንቺዬ። እዚህ አብራኝ ስትጨነቅ ቆይታ አሁን እኮ ነው ሄደችው። መክሊቴ የእውነት ከጓደኛም በላይ ነች። እህት የሆነች ጓደኛ ነው ያለች። ፈጣሪ ነው የሰጠኝ። መስከን በቃ እኔና አሌክሲ ደርሰን እንምጣ። ቻው። እሺ እማዬ ናፍቀሽኛል እኮ ግን ቃቴ እናቴ እንመለሳለን። እሺ እማዬ